ድብቁ የጃኖ ባንድ አባላት አርቲስቶች የፍቅር ታሪክ ይፋ ወጣ። ጃኖ ባንድን ያፈራረሰው የአርቲስቶቹ ድብቁ ፍቅር። ሰላም እንደምን ቆያችሁልን? በአገር ውስጥም በውጭም ያላችሁ ውድ ቤተሰቦቻችን ይህ ውስጥ አዋቂ ቻናላችን ነው። በዚህ ቻናላችን ከላይ የሚታየውን ሳይሆን ውስጡን የሚካሄዱ እውነታዎችንና መረጃዎችን እንዲሁም ትምህርቶችን እናቀርባለን። እውነትን ከምንጩ መረዳት ከፈለጉ ትክክለኛ ቦታ ላይ ነዎት። እኛ ጋር መረጃ ሳይሆን እውነት አለ። ስለዚህ ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ። ድብቁ የጃኖ ባንድ አባላት አርቲስቶች የፍቅር ታሪክ ይፋ ወጣ። ጃኖ ባንድን ያፈራረሰው የአርቲስቶቹ ድብቁ ፍቅር። በፍቅር በጣም ከመጎዳቷ የተነሳ መቼም ማግባት አልፈልግም፣ ወንድ የሚባል እንኳን ማየት አልፈልግም ያለችውንስ ድምፃዊት ምን ቢያጋጥማት ነው? ከዚህ የፍቅር ታሪኳ ላይ በመነሳት የሰራችው በየኮንሰርቱ እንስቶች የሚያለቅሱበት ሙዚቃ አርቲስት ሔዋን ገብረወልድና ሁለት ወንድ ዘፋኞችን ያጣላችበት በህይወት እስከ መፈላለግ የደረሱበት የፍቅር ታሪክ እጃችን ላይ ገብቷል። ታደምጡታላችሁ። የጨለማው ወይም የጥልቁ ዓለም ገባሽ በሚል ስሟ የተነሳው ድምፃዊት የሰጠችው አስደንጋጭ ምላሽም እጃችን ላይ ገብቷል። በዝርዝር የምናደርሳችሁ ይሆናል። ምን ይጠቅምሃል? ሔዋን ስታቀነቅነው የራሷን የፍቅር ታሪክ ከመጫወትም አልፎ የብዙ ሴቶችን ህመም ለመቀስቀስ ወይም አይዟችሁ ለማለት እንዳቀነቀነችው ሰምተናል። ሔዋን በየመድረኩ ስታቀነቅነው የተመልካች ምላሽ የልባቸውን እንደዘፈነችላቸው ለመገመት አይከብድም። ጊዜው ጃኖ ባንድ በዝና ጫፍ የደረሰበት ወቅት ነበረ። ሲወጡም አንድ ላይ ሲገቡም አንድ ላይ የተባለለት የጃኖ ባንድ አባላት አዲስ አበባ ውስጥ የተለያዩ እንቅስቃሴያቸው ሁሉ አንድ ላይ ነበረ። ከሁሉም ሔዋን ገብረወልድ፣ ዲበኩሉና ኃይሉ አመርጋ መለያየት የከበዳቸው ጊዜ ነበረ። ሃይስኩል ሲማር ለወደዳት ሴት የፍቅር ደብዳቤ ልኮ በተማሪዎች ፊት አንብባ ካሳቀችበት በኋላ ሴትን ለመቅረብ የሚፈራው እንዲሁም ቢወድ እንኳን ለመጠየቅ ማለትም ፍቅሩን ለመግለጽ የሚፈራው ኃይሉ አመርጋ አብራው የምትሰራው ሔዋን ልቦ ላይ ከገባች ብትቆይም ከቀድሞ ፍራቱ የተነሳ ፍቅሩን ሳይገልጽ ቢቆይም በተለይም በድርጊቱ ፍቅሩን ለመግለጽ እየሞከረ በባንዱ አባላት ስሙ እየተነሳ አንድ ቃል ሳይተነፍስ ፍቅሩን በልቡ ይዞ ወራቶች ነጎዱ። ጃኖ ባንድ የወጣቶች ባንድ ነውና እርስ በርስ መፈቃቀር የሚጠበቅ ነገር ነው። አይነግቧ ሔዋን ገብረወልድ ከኃይሉ አመርጋ ልብ ውስጥ ብቻ ሳይሆን ዲበኩሉ ልብ ውስጥም ገብታ ነበረ። ዲበኩሉ ልቡ ውስጥ ያቆጠቆጠውን አፍላ ፍቅር እንደ ኃይሉ በዝምታ ብቻ አልቀበረውም። በድፍረት ጠየቃት። የሴትነት ወጉ ነውና መግደርደር፣ ላስብበት ሰው ምን ይለናል እያለች ደጅ አስጠንታ ከዛም የዲበኩሉን የፍቅር ጥያቄ ተቀበለችው። የባንዱ አባላትንም ትችት ፈርተው ፍቅራቸውን ድብቅ ያደረጉት ዲበኩሉና ሔዋን ከጓደኞቻቸው ጋር ሲሆኑ ጓደኛሞች በመምሰል ለብቻቸው ሲሆኑ ደግሞ ፍቅራቸውን እየኮመኮሙ በፍቅር ለወራት ከነፉ። ከነዚህም መካከል ኃይሉ አፍ አውጥቼ ባልነግራትም አንድ ቀን በድርጊቴ እንደምወዳት ታውቂ ይሆናል በሚል ከሔዋን ስር የማይጠፋ ፍቅሩን በሁኔታዎቹ ለመግለጽ ዳር የሚል ሆነ። ታዲያ ይሄ የሁለቱ ተፋቃሪዎች ለሔዋንና ዲበኩሉ ምቾት የነሳቸው ጉዳይ ነበረ። ከሙዚቃ ስራ ውጪ የሚተርፋቸውን ጊዜ ለፍቅራቸው ለማዋል ሲጥሩ ኃይሉ ከስራቸው አለመጥፋቱ መፍትሄ የሚያስፈልገው ትልቅ ችግር ነበረ። በወቅቱ ጥንዶቹ የኃይሉ ከስራቸው አለመጥፋቱ ለጓደኝነቱ ነበር የመሰላቸው እንጂ ሔዋንን ከመውደድ የመነጨ እንደነበር አላስተዋሉም። አንድ ቀን ቀለል ባለመልኩ ዲበና ሔዋን ፍቅር ውስጥ እንደሆኑና ጉዳዩን በሚስጥር የያዙትም ገና መሬት ያልረገጠ ጉዳይ ነው ለቡድኑ አባላት ይፋ እንዳላወጡት ለኃይሉ ነገሩት። ዛሬ ነገ ፍቅሬን ገልጬላት እገላገላለሁ ያለው ጊዜ ለሚጠብቀው አፍቃሪ ይህንን
ጆሮ ጭው የሚያደርግ ዜና መስማቱ የሞት ሞት ነው። ኃይሉ ይህንን መርዶውን ከሰማ ጊዜ ጀምሮ ጸባዩ እየተቀየረና ቁጠኛ እየሆነ እንደመጣ ከዲበም ጋር በትንሽ በትልቁ ጸብ ውስጥ የሚገባ መሆኑን ሰምተናል። ጥላቻው በረባ ባረባው ከመሆኑም በላይ ድግግሞሹ በባንዱ አባላት መሃል ጥያቄ ፈጠረ። የባንዱ አባላት ብቻ በተረዱለት የኃይሉ አፍቃሪነት ላይ ዲበ ከኋላ መጥቶ ሔዋንን የግሉ ማድረጉ እጅግ ሰላም የነሳውና ዲበን በህይወት እስከመፈለግ ያደረሰው ጉዳይም ሆነ ጉዳዩን በሽምግልና ለመፍታት በመሞከር ኃይሉ የተለያዩ ሴቶችን እንዲተዋወቅ እድሉን ያመቻቹለት ጀመር። ኃይሉ ገና በአፍላ እድሜው ልቡ በፍቅር የተሰበረ ከመሆኑ ጋር ተያይዞ የሔዋን ጉዳይ ሲጨመርበት በእንቅርት ላይ ጆሮ ደግፍ ሆነበትና ከፍቅር ህይወት ሸሸ። እንደውም ከሰሞኑ በሰጠው ቃለ መጠይቅ ምን ይቆጭሃል ሲባል ሳላገባ ማለቱ ይታወሳል። የነዲበ ፍቅር ግልጽ ሳይሆን ድንገት በበጋ እንደሚጥል ዝናብ ይፋ ወጥቶ በደመና እንደተሸፈነ ፀሐይ የጠለቀ ነበረ። ይህ ግን ሔዋንን ዋጋ ያስከፈላት ጉዳይ ነበረ። ዲበ ደስተኛ ሆኖ እንዲቀጥልና በባንዱ ውስጥ በነበረው ትልቅ ሚና ከፍቅራቸው መደብዘዝ ጋር እንዳይያያዝ ህመሟን ችላ ምንም እንዳልተፈጠረ ማስመሰሏ በጣም እየጎዳትም ቢሆን መቀጠል ግድ ሆኖባት ነበር። በወቅቱ ህመሟን ከሃሌሉያ ውጪ ማንንም በቅርበት ለማናገር ፈቃደኛ አልሆነችም። የሙያ አጋሯና እንዲሁም ጓደኛዋ የሆነችው ድምፃዊ ሃሌሉያ ብቻ ብሶቷን እንደተካፈለቻት ሰምተናል። በዘፈኗም አንተን ላድን እኔ ተቀጣው እያለች ታንጎራጉር ህመሟን በሙሉ እንደገለጸችበትና ከዲበ ጋር የነበረችበትን የአንድ ሰሞን የአበባ ፍቅር የሚያውቁ ሁሉ ህመሟን አንድም ሳትደብቅ እንደዘፈነችው ይስማማሉ። ዲበ ሁሉ ከሔዋን በፊት ከነበረችው ፍቅረኛው የአንድ ወንድ ልጅ አባት የሆነ ሲሆን ሔዋን ደግሞ በሱ ፍቅር ስብራት ከደረሰባት ህመም ለመዳን ረጅም ጊዜ ፈጅቶባት ነበረም። እንግዲህ የጃኖ ባንድ አባላት ይጠቀሙበት የነበረውን የዩቲዩብ ቻናል ወደ ራሱ ስም በማዞሩ የብዙዎች ጥያቄ የፈጠረ ጉዳይ ነበረም። ታዲያም ከዛ ካይኑ ላይ የከሰመ ፍቅር አገግሞ በቅርቡ አልበሙን የለቀቀው ኃይሉ የሱን ሙዚቃ ከዩቲዩብ ገጹ እንዲያጠፋለት መጠየቁና ዲበ ሁሉ የኃይሉን ሙዚቃዎች በማውረድ ኃይሉ የራሱን ሙዚቃዎች በራሱ የዩቲዩብ ገጽ ላይ መልቀቁን መናገሩን ይታወሳል። ሌላው አነጋጋሪው ጉዳይ ደግሞ ሔዋንን ከጨለማው ዓለም ጋር በተገናኘ ስሟ እንደተነሳ ይታወቃል። ይህ ባለባበሷና በዚህ ወጥመድ ውስጥ ከገቡ አርቲስቶች ጋር ቪዲዮ ማጋራቷ እንዲሁም በምትለቃቸው የቪዲዮ ክሊፖች መነሻነት እንደሆነም ይናገራል። በዚህም በሰይፉ ሾው ብትጠየቅም ለማንም ምላሽ መስጠት አልፈልግም፣ ስራዬን መስራት ነው የምፈልገው ስትል ተደምጣለች። ከባንዱ አባላት ሚኪ ጃኖ በሙዚቃም በትዳር ህይወቱም እንደተሳካለት ይነገራል። ጓደኝነቱና ወንድምነቱ ሁሉ ባንዱ ውስጥ ካሉ አባላት ጋር እኩል እንደሆነና የሚወደድም የሚፈራም ጥሩ ወንድም እንደሆነ የአባላቱ ሰዎች ይናገራሉ። ሁሉም የጃኖ ባንድ አባላቶች አልበሞቻቸውን ሲሰሩ በስራቸው ላይ መሳተፍ ለዚሁ ምስክርነት ነው። ጃኖ ባንድ ከፈረሰ በኋላ አራቱም አቀንቃኞች በየግላቸው አልበማቸውን የሰሩ ሲሆን በፍቅር ህመም ውስጥ የነበረው ኃይሉ አመርጋም ከዚህ ህመሙ አገግሞ ከሰሞኑ አልበሙን መልቀቁ ይታወሳል። በጃኖ ባንድ በነበረበት ጊዜ እሱና ሌሎችም ድምፃውያን ገንዘብ አለመያዛቸው በጃኖ ባንድ ከታዋቂነት ባለፈ ለኑሯቸው ጠብ የሚል ነገር እንዳላካበቱ ይነገራል። ከዚህ ጋር በተገናኘ ከባንዱ መፍረስ በኋላ አልበማቸውን በመስራት ሂደት ውስጥ እንደተቸገሩ ተናግረዋል። ኃይሉ ከኢትዮፒካ ሊንክ ጋር በነበረው ቆይታ አልበሙን በሚሰራበት ወቅት ክለብም ጎን ለጎን ይሰራ እንደነበርና በከፍተኛ ድካምና ወጣ ውረድ ውስጥ እንዳለፈም ገልጿል። ሌላኛዋ የባንዱ አቀንቃኝ ሃሌሉያም ባለትዳርና የልጅ እናት መሆኗ እንዲሁም በባህሪው አረጋ ያለች እንደሆነች ይነገርላታል። መድረክ ላይ እንዳስቴር አወቀ ራሷን አታውቅም እስከትባል ድረስ መድረኩ ብቻ ስሜቷ የሆነው ድምፃዊት ሃሌሉያ ተክለ ጻዲቅ የአፍሪማን ሽልማት በምርጥ ሴት ድምፃዊት ማሸነፏ የቅርብ ጊዜ ትውስታ ነው። ሃሌሉያ ከባንዱ መፍረስ በኋላ እናትነት እንዲሁም አድካሚውን የአልበም ስራ በጽኑነት ተወጣለችም። ከባንዱ መፍረስ በኋላ በነጠላ ዜማ ያላየናትና በአድናቂዎቿ ዘንድም
እረ የት ጠፋች በማለት መነጋገሪያ የሆነችውም አይዘነጋም። በአልበሟም ብዙዎች የተደነቁበት ሁኔታ ነበረም። በጃኖ ባንድ አነስ ያለ ጊዜ ስለሚሰጣት ምን ያህል ችሎታ እንዳላት ምን ያክል ችሎታ እንደነበራት አልታወቀም ነበር የሚሉ ሀሳቦችም ተሰንዝረዋል። ከሃሌሉያ በተቃራኒ ሔዋን የተለያዩ ነጠላ ዜማዎችን ከመስራቷን ባለፈ እንደ ዮሐና ያሉ አቀንቃኞች ጋርም አብራ ለመስራት በቅታለች። በቅርቡ ከምስራቅ አፍሪካ አርቲስቶች ጋርም አብራ በመስራት የጀመረች ሲሆን ከዚሁ ጋር በተገናኘ ሔዋን በቅርቡ ከሚዲያ ሰዎች ጋር ከበድ ያለ ሰጣ ገባ ውስጥ የገባች እንደነበረም የሚዘነጋ አይደለም። ሰይፉን በሾው በጋበዛት ጊዜ ስሟ በባዕድ አምልኮ እየተነሳ እንደሆነና የምትሰጠው ምላሽ ካለ ብሎ ለጠየቃት ጥያቄ በቁጣና ስሜታዊነት በተሞላበት መልኩ እኔ ስራዬ ላይ ነው ትኩረቴ፣ ለማንም ምላሽ አልሰጥም ስትል መናገሯ የሚረሳ አይደለም። በአሁኑ ሰዓት ሁሉም የባንዱ አባላት ጃኖ ባንዱ ውስጥ ከነበሩበት የተሻለ አቅም የኖራቸው ሲሆን በትዳርና ቤተሰብ በመመስረት በኩል ከሚኪና ከሃሌሉያ ውጪ ሌሎቹ የሚኞታቸውን እንዳላገኙ እርስ በርስም ከመዋደድና ከፍ ያለ ደረጃ መድረስ እንዳልቻሉ ይነገራል። የምንወዳችሁና የምናከብራችሁ ውድ የውስጥ አዋቂ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበረ። በሌላ በአዲስና በተሻለ አቀራረብ እንዲሁም በተሻለ መረጃ እስክንገናኝ ድረስ ቸር ያገናኘን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ የዘወትር ቤተሰብ ሁኑ። እንዲሁም የለቀቅናቸው ቪዲዮዎች ደግሞ በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ ስል ላሳስባችሁ እወዳለሁ። ሰናይ ጊዜ